አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ረመዳኑስ እንዴት ይዟችኋል? ስራው ያው የተወሰነ ይከብዳል። በርቱልኝ፣ አይዟችሁ፣ ሁላችሁም ጠንክሩ፣ እንጠንክር። አሁን ደግሞ እየቀናነስ ነው ኢንሻአላህ። ስራው ነው እንጂ የሚከብደው ረመዳኑ በጣም ደስ የሚል ነው። ረሃብም የለም አልሐምዱሊላህ፣ ውሃ ጥምም የለም እና አብሽሩልኝ፣ አላህ ያበርታችሁ ሀባይቦቼ መዳም ቅመሞች። እና ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የሆነች እህት ናት። ፓስፖርቴንና ኢቃማዬ ከኔ ጋ ነው እና እሱን ደግሞ ይዤ በጣፋ እንትን ህጋዊ ይሆናለሁ ወይ የሚል ጥያቄ ነበር ሀባይብ። እና እሱን ደግሞ መሆን አይቻልም ማለት ነው። አንድ ፓስፖርትና ኢቃማ አለኝ ብዬ መዳም ሰጥታኛል የበጀ ብዬ እኔ አሁን አለኝ። ኢቃማያም ከራሴ ነው፣ ፓስፖርቴ ግን ከሷ ጋር ነው ማለት ነው። እና ያንን ይዤ ብጠፋ ኢቃማ አለኝ ብዬ ይዤ ብጠፋ ምንም አያረግልኝም ማለት ነው። ፓስፖርቴን እንኳን አንድንም ኢቃማ ፓስፖርቴ ምንም አያረግልኝም። ያው ወደ ሀገር መግቢያ ሊሆነኝ ይችላል እንጂ ማለት ነው። ግዴታ ለሚያሰራልኝ ሰው ያስፈልገኛል። ብር እንኳን ብዙ ሰርቼ ጠፍቼ እንኳን ብዙ ሰርቼ ባገኝ ራሱ ፓስፖርት ራሱ ለማሰራት ኢቃማ ለማሰራት ሁለተኛ በዛን ሰዓት ይዤ የጠፋሁት ምንም አያዋጣም። እነሱ ተዛ ቤት ገና ሰው ወጣ ነው ማለት ነው ለፖሊስ አመልክተው ብሎክ የሚደረግብኝ ብርም ካለኝ በባንክ ፓስፖርቴንም ኢቃማዬንም ብሎክ ያደርጉታል ማለት ነው። እንዳይሰራ ኤክስፓየርድ ያደርጉታል ማለት ነው ሀባይብና በእጃችን አለ ፓስፖርታችን በእጃችን አለ ኢቃማችን በእጃችን አለ ብላችሁ በፍጹም እሱን ይዘን እንጠፋለን ብትሉ ማለት ነው ምንም አይሆንም። ምንም ለእናንተ አያዋጣችሁም፣ ምንም አያረግም ማለት ነው ሀባይብና ያው እንደ ማንኛውም ሰው እንደጠፋችሁት ነው። ያዛችሁትም አልያዛችሁትም እንደጠፋ ጠፍቷል። እቺ ከኔ ጋር የነበረች ሰራተኛ ጠፍታለች፣ ከኔ ወጥታለች። ስለዚህ ብላ ለፖሊስ ነው እሷ የምታመለክትባችሁ። እሷ ስታመለክት ደግሞ ኮምፒውተር ላይ ስማችሁ ፓስፖርታችሁ ኢቃማችሁ ስላለ እዛ ላይ ባንክ ራሱ ብር ካላችሁ ራሱ እሱ ራሱ ኤክስፓየርድ ወደ እናንተ አይደርሳችሁም ማለት ነው። ወደ እናንተ አይገባላችሁም፣ ብሩ ራሱ ይቀራል ማለት ነው ሀባይብና በፍጹም እንደዛ የምታረጉት ሆነ በተለይ ባንክ ቤት ብር አላችሁ እህቶች ለመጥፋት አንተን አትበሉ። ለምን ብትጠፉ ያንን ብር አታገኙትም ማለት ነው ሀባይብና እሱ ስላለኝ እኔም ማስብ ነበረ ፓስፖርት በእጅ ከሆነ ኢቃማ በእጅ ተሆነ ብጠፋ እኮ በቃ እኔ ባለ ኢቃማ ሆናለሁ ምናምን ፍሪ ቪዛ ይኖረኛል ነበርና ለካ ስህተት ነው። እንደዛ አይቻልም ሀባይብና እንደዛ ብላችሁ እንዳታስቡ። በሁለተኛ ደረጃ ደግሞ ሌላ የሰማሁት ምርጥ ዜና አለ የማላቀው ማለት ነው። እኔ ራሱ የማላቀው እስከዛሬ እንደው በአረብ ሀገር እመጣለሁ እሄዳለሁ ይሄንን ነገር አይቻላል አልሰምቼም አላውቅም ነበርና ብዙ ጊዜ መዳሞች ብር ይዙብናል። ብር ሲይዙብን ወይም ተበድረውም ሊሆን ይችላል ወይም ደሞዛችን መሰለን የወር ደሞዜ ይዛብኝ 1 አመት ከሆነው ከ1 አመት ካለፈው በህጉ መሰረት ብጠይቅ አልሰጥም ካለችኝ ህጉ ለሷ እንደሚገድፍ ለኛ እንደማይገድፍ ነው ማለት ነው። ያኔ መብቷ ነው ማለት ነው። እኔ መብት የለኝም። መብት ያለኝ እስከ 1 አመት ድረስ መጠየቅ ብቻ ነበረ ማለት ነው ሀባይብና 1 አመት ድረስ ካልሰጠችኝ ጠይቂያ ካልሰጠችኝ ወደ ሌላ ቦታ ወደ ማመለከትበት ቦታ ማመልከት አለብኝ እንጂ ዝም ማለት የለብኝም ማለት ነው። ደሞዜን ይዛብኛል ብዬ ማመልከት አለብኝ። 1 አመት ከሆነ በኋላ ግን ህጉ ምንም የሚያደርገው ነገር የለም ወይ ለኛ የሚከራከርበት ነገር የለም። ብዙዎች አሁን በቲክቶክም በዛም እንደምናያቸው ደሞዛችን አልተሰጠንም የ2 አመት የ3 አመት እያሉ የሆነች ልጅ የ5 አመት ታይሰጣት ቀርቶ ትጠይቅ ሰምቼ ነው ይሄ ነገር። እንደዛ ህግ እኮ ከ1 አመት በኋላ ደሞዝ ካልተሰጣችሁ ግዴታ የመጠየቅ እነዛን ሰዎች የመጠየቅ ኃላፊነት የለውም። እናንተ ናችሁ ጠይቃችሁ 1 አመት ሳይሆነው በፊት ጠይቃችሁ እምታሏቸው ወደ ቢሮ መሄድ ያለባችሁ። የ4 ወር የ5 ወር የ2 ወር የ3 ወር ካልሰጧችሁ ቶሎ ብላችሁ ማመልከት አለባችሁ። 1 አመት ታለፈው ግን የመስጠት እንትናቸው ቀላል ነው። ቢሰጡም አላህን ተፈሩ ይሰጣሉ፣ አላህን ታልፈሩ በህጉ መሰረት አይሰጧችሁም የሚል እየሰማሁት ማለት ነው። እና እህቶቼ ደሞዛችሁን እንዲሁ ዝም ያላችሁ በቃ ደሞዛችሁ ታይሰጣችሁ። ሀቂቃ የኔ ሴትዮዋን አላት ብር የኔ ብር አለባት፣ ግን ሁልጊዜም ታነሳለች ብርሽን አሰጠውሽ ምናምን ትላለች። ወስዳ ነበር ከኔ ተበድራ ማለት ነውና ስለዚህ መሆን የለበትም። እኔ ራሱ እነት ዛሬ ነው የሰማሁት ይሄን ነገር ለካ እንዲህም አለ እንዴ መብቴ ነው ብላ የመያዝ መብት አላት እንዴ ብዬ ማለት ነውና ሁላችሁም ደሞዛችሁን
እንዳትይዙባችሁ ቶሎ ብላችሁ 1 አመት እስከሚሆነ ድረስ መጠየቅ አለባችሁ። ደግሞ እነሱን እምቢ ካሏችሁ የማይሰጧችሁ ከሆነ ወደ ሌላ ቦታ ወደ ቢሮ ማመልከት ወደ ኤጀንሲ ማመልከት አለባችሁ እንጂ በፍጹም ዝም ታላችሁ 1 አመት ታለፈው አይሰጧችሁም ማለት ነውና ይሄንንም ኢቃማ አለኝ ፓስፖርት አለኝ ብላችሁ እንጠፋለን ጠፍተን ደግሞ ህጋዊ እንሆናለን ብላችሁ እንዳታስቡት አይቻልም ማለት ነው። እሺ አይቻልም፣ ጥሩ አይደለም። ያኔ እነሱ ወዲያው እንደወጣን ተኔ ጋር ወጣለች ብለው ስለሚያመለክቱ ያው በጠፍ ነው የሚያዘው ማለት ነው። እንደ ማንኛውም ሰው ጠፍቶ እንደሚኖር ሰው ነው እንጂ አለኝ በእጄ ነው ይዤ ወጥቼ እኔ ሰላማዊ ኑሮ እኖራለሁ አይባልም፣ አይቻልም ማለት ነው። ሀባይብና ይሄን ሀሳብ ለእናንተ የማያውቁ ይኖራሉ ብዬ ይዤ የመጣሁት ሀሳብ ነው። እኔ ራሱ አላቅም ነበረ ማለት የማላውቀው ይሄን እንኳን የፓስፖርቱን እና የኢቃማውን ይዤ ጠፍቼ እንትን ሆናለሁ። ይሄ ማለት እኔ ይሄንን አውቃለሁ፣ በስተኋላ አውቀዋለሁ። ግን ይሄኛውን ደግሞ እንትኑን የደሞዙን ከ1 አመት በኋላ መጠየቅ እንደማልችል ዛሬ ነው ያወቅኩት ማለት ነው። ሀባይብና ከ1 አመት በኋላ የመጠየቅ መብት የለኝም። 1 አመት ድረስ በቃ ጠይቄም ሆነ ምንም ሆነ መጨረስ አለብኝ እንጂ ከ1 አመት በኋላ መብቱ የራሳቸው ነው። ብዙዎች እንደዛ ናቸው። ያኔ አይሰጧችሁም፣ ቶሎ የማይሰጡ አሉ፣ አሳልፈው ቀን የሚሰጡ አሉ። ግን እናንተ ደሞዛችሁ ላይ በጣም ጀግና መሆን አለባችሁ። በፍጹም እንዲያትደራደሩ። በደሞዛችሁ ድርድር የለም። እኛም በደሞዛችን፣ እኛም በብራችን በጉልበታችን፣ እነሱ ደግሞ በደሞዛቸው ነው በብራቸው ነው እየተፈራረም ነው ማለት ነው። ሀባይብና ድምፄን ትንሽ እንትን ያልኩት ያው ሴትዬ ስላለች ነው። ሀባይቦቼ እናወዳችኋለሁ፣ አከብራችኋለሁ። ይሄንን ነገር ወደ እናንተ ላድርስ ብዬ ነው ዛሬ የመጣሁት ማለት ነው። እና ምርጥ መረጃ ነው ብዬ ነው ለራሴ ስለማላውቀው እናንተ የማያውቅ ይኖራል ብዬ ልነግራችሁ የመጣሁት እና እወዳችኋለሁ፣ አከብራችኋለሁ። ላይክ እያደረጋችሁ ሰብስክራይብ። አሁን ያው ረመዳኑ ጋር ምንም ብዙ አይደለም፣ ያኔ ተመልካቹ ራሱ ብዙ አይደለም። ሁሉም ወደ ስራ ስለሆነ አቅጣጫው ለማፍጠሪያ ስራ ማለት ነው ብዙ አይደለም። እስኪ ያያችሁት እንኳን ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። ሀዋይ እስኪ 4000 እንኳን ልሙላ፣ ትንሽ ነው የቀረኝ። ወደ 4000 ሁኛለሁ፣ ጉዞ ወደ 4000 ነው። ላይክ አድርጉልኝ ሀዋይ። እወዳችኋለሁ፣ አከብራችኋለሁ። ራሳችሁን ጠብቁ። ኢዱም እየደረሰ ነው። ኢንሻአላህ በርታ በሉ እና አብሽሩልኝ። እሺ ሀዋይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።